የቡዜና የዳኒ ማሽቃበጥ ይለያል። የዛሬው ደግሞ ጋይስ ሽማግሌዎቹ እንዴት ናቸው? ቡዜና ዳኒ ማለት ነው። በመጀመሪያ ደረጃ ሄርሜላ በዚህ ልክ የበታችነት የሚሰማሽ አብርሃም የትኛው ክብር ላንቺ ኖሮት ነው? የትኛው ወዶና ፈቅዶ ወደ አንቺ ህይወት መጥቶ አፈቅርሻለሁ ወድሻለሁ ብሎ ከአንቺ ጋር የሆነ ጊዜ ላይፍ አሳልፎ ነው? ከመጀመሪያው ከአመጣጡ ጀምሮ ስናየው አንቺ እንዳነባሽ ነው። አንቺ አፈቅርሃለሁ እንዳልሽ ነው። ፍቅሩን አንቺ እንደገለጥሽው ነው። እሱ በዝምታ ነው ነገሮችን እያለፈ ያለው። አንድ ቀን ላንቺ ክብር ሲያሳይሽ አይተን አናቅም። ነገር ግን በዚህ ልክ እሱ እየተረማመደብሽ፣ አንቺ ደግሞ የደም እንባ የምታለቅሽበት ምክንያት ምንድን ነው? ምንድን ነው? ዛሬ ደግሞ እንግዲህ ጉሮሮው ላይ ቆመው ከሁለት ቀን በኋላ አሳውቃቸዋለሁ። ዳኒ ትከሻውን እየቀጠቀጠው ሁለቱ ተቃቅፈው እንግዲህ አለቅ ብለው በስንት ፈተና ነው የለቀቀችው። በስተመጨረሻውም ሄርሜላ ማለት ነው ዳኒ ትከሻውን እያሻሸለት ምን ነው ማሳጅ እያደረክለት ነው እንዴ? ዳኒ ሲጀመር ዳኒ ያለበት ህይወት ከምሬ ነው የምላችሁ አይበረክትም። ሰላም የለውም። ዳኒ አሁን ላይ በጣም እያስመሰለ ነው። ሄርሜላ ደግሞ በዚህ ልክ የበታችነት ስሜት የሚሰማሽ ምን ስላደረገልሽ ነው? አብርሃም ባለፈው ምን ነው ከህይወቱ ወጣለሁ ብለሻል ነበር እንዴ የመጣሽው? ወጥቻለሁ፣ ከዚህ በኋላ ከሱ ህይወት እኔ መውጣት አለብኝ